እንደውም ውጪ እባካችሁ እኔ እያመመኝ ራሴን በጣም አሞኛል። ከዚህ በኋላ ያው ሚስት እኔ የታለች ያቺ ጭራቅስ? ወይ እናንተ ምንድነው ከሱ የምትፈልጉት? ንብረቱን ነው የምትፈልጉት? ምን አገባሽ? ምንድነው የምትፈልጉት? አቻርፍሽ ሰው ቁጭ በይ፣ ተኝቷል። እስኪ እዛው ቁጭ በይ ወይ ውጪ። አብረን ነግቢ ነው አብረን ነግቢ ነው እንዳነግቢ እንዲያገባት አልፈልግም ነበር። ባትፈልጊ አይደል አድርገሽ የደገሽ ያው በአኑ ቤት አዎ ምንድነው የአኑ ቤት ሁለቱም እኩል ነው ይሄንን ቤት የመሰረቱት። ኧረ እባክሽ እኩል ስለመሰረቱ እሱን ለማስወጣት እየጣራችሁ ያለሽ ጤና ቢስ ሴቶች ከየት ነው የመጣሃቸው? አንቺ ጤና ቢስ ስነ ስርዓት ነው። ምን ሆነሽ ነው? ከየት ነው የመጡት እነዚህ በሽተኞች? ከየት ምን እንዳበቃ አሁን አንቺ ሞጣት ነው የመጣሽው ወይስ የኛ እዚህ መኖር ነው ያሳሰበሽ? ጓደኛሽንም ይዘሽ ራስሽ ውጪ፣ ከዚህ ራስሽ ውጪ። እኛ እናድነዋለን እሱ ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ያው በጣም ኃይለኛ ጉንፋን ይዞኛል። ድምጼ ምናልባት ተቀይሮ ሊሆን ይችላል እኔ እንጃ። እና በጣም ኃይለኛ ጉንፋን ይዞኛል። ራሴንም እያመመኝ ነው እና ያውን ሁኔታ በጣም እያስጨነቀኝ ነው። በቃ ሁሌ እጨነቃለሁ። ምን ማድረግ እንዳለብን ግራ ገብቶኛል፣ አላውቅም። በዛ ላይ ጾም ሆነ ሰሞኑንና ግራ የገባው ነገር ነው። ባለፈው ኡስታዝም ይዘን ሄደናል፣ እሱም አልሆነም። የባሰን ያሳበደው ልጁንና እስኪ ፈጣሪ ይርዳው። እኛም ጸሎት እናደርጋለን። እናንተም በደንብ ጸሎት አድርጉለት። በጣም ምስኪን ልጅ ነው፣ የዋህ ነው፣ ልቡ ንጹህ ነው፣ በጣም ምስኪን ነው። እኔ እንጃ ለኔ ደግሞ እንደዚህ በደንብ ሳያቀኝ እንዴት እንደሚያስብልኝ ሳስበው በጣም በቃ ይገርመኛል የሱ ነገርና አሁን በጣም ነው ያሳዘነኝ። እና በቃ ዝም ብዬ ቁጭ ከምል ቢያንስ በየቀኑ እንኳን ባይሆን አንዳንድ ቀን እየሄድኩኝ አይኑን አይቼው ብመለስ ይሻላል ብዬ አስቤ ያው እንግዲህ ቤታቸው ደርሻለሁኝ። ገብቻ ያዋለሁኝ። ያቺ ሰላም ትኖራለች። ሰላም ብሎ ግን እንደዚህ አይነት አለ። ሰላም የሌላት ሴትዮ ስሟን እኔ አላውቅም፣ ብቻ እሷ ትኖራለች እና ያው ከሷ ጋር መጨቃጨቅ መጣላቱም ያለ ነው። ግን ይሁን ከሷ ጋር ብጣላ ይሻላል። ዝም ብዬ ቤት ቁጭ ከምል አይኑን አይቼው ብመጣ ይሻላል ብዬ ቤት መጥቻለሁኝና አየዋለሁኝ። እንግዲህ ግራ ገብቶናል፣ በጣም ሁላችንም ተጨንቀናል። በጣም ግራ ገብቶናል። ምን እንደምናደርግ አላውቅም። ከቶጋም እያወራን ነው፣ ከሶፊ ጋርም እንዳለ ኪያም ብቻ በጣም ግራ የገባው ነገር ውስጥ ነው ያለው። አኑ ሳይታሰብ ማይሆን ነገር ውስጥ ገብቷል። ያቺን ሴጣን ከዛ ቤት እንዴት እንደምናስወጣት አላውቅም። ትንሽ ራቅ ባለች ቁጥር የእሷ ያለ እያለን የሚጮኸው የባሰ ነው ህመሙ የሚጨምረውና በጣም ግራ ተጋብተናል። ብቻ እኔም በጣም ግራ ገብቶኛል። ግን ቤት ቁጭ ከምልና አኑ ከምል ቢያንስ እየሄድኩኝ ዝም ብዬ ባየው ይሻላል ብዬ ነው ዛሬ እነሱ ቤት የመጣሁት። ያው ያመመኝ ነው የመጣሁት የሱ ነገር ሆኖብኝ ነውና እንግዲህ ፈጣሪ ይርዳው። ካለበት ጭንቀት ካለበት ነገር ሁሉ ፈጣሪ ያውጣው። ምን አይነት ነገር ውስጥ እንዳለ አላውቅም። ወደ ራሱ ሲመለስ ምን እንደሚል አላውቅም። ብቻ ፈጣሪ አግዘው ይርዳው። እኔም የተቻለኝን ነገር ሁላ ለማድረግ ሞክራለሁኝ። ዝም አልልም፣ ዝም ብዬ ቁጭ አልልም። ብቻ አላውቅም። ጸበልም ይዤው ብሄድ ደስ ይለኛል፣ ግን ያው ሃይማኖታቸው እንደዛ አይነት ነገር አይፈቅድም። እንግዲህ እንዳልኳችሁ ያው ጸበል ይዤለት መጥቻለሁ በነገራችሁ ላይና ያው እንደምንም ብዬ አጠጣዋለሁኝ። እንግዲህ ባያምኑበትም ብቻ እኔ ደግሞ አምንበታለሁኝና ጸበል ይዤለት መጥቻለሁኝ። ያው አጠጣዋለሁኝ፣ ፊቱንም ረጫዋለሁኝና ያቺ ሰላም ትኑር አትኑር አላውቅም። እንግዲህ ስታቅ ደስ የሚላት አይመስለኝም ጸበል ይዤ ስገባ። ያው ምን ያለበት ምን አይችልምና ደስ አይላትም። ግን የራሷ ጉዳይ፣ እኔ ዛሬ አልሰማትም። በእውነት የራሷ ጉዳይ። ጸበል ረጫዋለሁኝ። እንግዲህ ፈጣሪ ጸሎት እያደረኩለት ነው። እግዚአብሔር ይርዳው ያግዘው። ግን በቃ አይኑ ማየት ትልቅ ነገር ነው በእውነት። ዝም ብሎ ቁጭ ብሎ ቤት ወይኔ አይኑ እንደዚህ ሆነ ከማለት እየሄድኩኝ ያለበትን ነገር ባየው ጥሩ ነው። እሷም ትፈራለች። አሁን ሰው እየመጣ ሲያይ ምናምን ድፍረት አይኖራትም። በቃ እነሱ እኮ አሉ የሆነ ነገር መጥፎ ነገር እንኳን ለማድረግ ብታስብ እኛ እየተከታተልነው ከሆነ ትፈራለች እና ምንም መጥፎ ነገር ላታደርግበት ትችላለች። ስለዚህ እየተከታተልን መሄዱ ማየቱ ጥሩ ነው ብዬ አስባለሁኝ። ያው እንግዲህ ፈጣሪ
እስከሚያግዘው እኛም ቁጭ አላለም። እንግዲህ ሳልነውን ነገር ሁላ እየሞከርን ነው። እንደምንም ብለን ከዚህ ነገር ውስጥ ለማውጣት እንሞክራለን። በተለይ ያንን የአንገቱን ሀብል ለማውጣት እንደምንም እንሞክራለን። ፈጣሪ ያግዘን ይርዳን። እንግዲህ ባትኖር ብዬ አስባለሁኝ። ከኖሮችም እንግዲህ መጨቃጨቁ የታወቀ ነው። እንግዲህ እግዚአብሔር ይርዳኝ። ያው እንግዲህ አብራችሁኝ ሆኑ፣ ተከተሉ። እዚህ ቤት አንቺ ደግሞ እዚህ ምን ትሰራለሽ? እዚህ በእናትሽ ምን ትሰራለሽ እዚህ? ዞር በይ እስኪ አንቺ ረዛውኝ ይዛውኝ እስኪ ምን ፈልገሽ ነው የመጣሽው? ቆይ እናንተ ምንድነው ከሱ የምትፈልጉት? ንብረቱን ነው የምትፈልጉት? ምንድነው የምትፈልጊው? ምን አገባሽ? ምንድነው የምትፈልጊው? አንቺ አርፈሽ እዛው ቁጭ በይ። ተኝቷል። እስኪ እዛው ቁጭ በይ ወይ ውጪ። ምንድነው የምትፈልጊው? ከየትም ልምጣ። ምንድነው የምትፈልጊው? ብር ነው የምትፈልጊው? ምን ላድርግልሽ? እሱን ለቀቅ እንድታረጊ አያመኝም። አሁን ዘይቆሪ መጣው እስኪ ቁጭ በይ። ተኝቷል። በቃ ትረብሽ። ምንድነው የምትፈልጊው? በገዛ ቤቱ ዳርሻው አይደል ወንድምሽን? አሁን ምን ፈልገሽ ነው? አሳበዳችሁት። ምን ፈልገሽ ነው? ያማቻል እንዴ? አያመኝም። ሁለቱ ፍቅረኛሞች ነበሩ አይደለ? በቃ ታዲያ ከዛ ሁለቱ የማይሆን ነገር ስለሆነ በሁለቱ መሀል ሃይማኖት ስላለ ተለያዩ። በቃ እሱ በጣም በቃ ለዛ ነው አንቺ ዝም በይ። በደንብ አለብሽ። ዞር ከዚህ በኋላ እኔ ገፍቼ ነው ማስወጣሽ። ስነ ስርዓት የምትይጂ ከሆነ ምን አስባችሁ ነበር? ስነ ስርዓት ይኖራችሁ። ቤቱን ሀብቱን ንብረቱን ምን ፈልጋችሁ ጠፋልሽ ነበር? ዞር በይ። ምን ፈልገሽ ነው የመጣሽው? አንቺ ነሽ ደርሶ ተቆርቋሪ ሆንሽ። ምን ፈልገሽ ነው? አሁን እሱ ታይቀበት አልፈሽ ወይ ውጪልኝ። ላይሆን የመጣሁት ሲጀመር እናንተ ራሳችሁ ውጡ ከዚህ። አንወጣም። አንቺ ያንቺ ጓደኛ ናት እኮ የሁሉ ነገር ውስጥ ያስገባችሁ አይደለም። ራሳችሁ ናችሁ ተመካክራችሁ ልጁ ተሳበናችሁ። ያማታል እንዴ? ዞር በይ ደዛ። ከዚህ በኋላ እዚህ ቤት መምጣት አይጠበቅብሽም። እናንተ ማን አስገባችሁ ሲጀመር? ፀሐይ ሰዓት ያስገባችሁ ያስገባሽ ውጪልኝ። ጭራቅ ጓደኞች አንቺ ጭራቅ ምናምን አትበይ። እንኳን ጭራቅ ልጁን ያሳበዳችሁት እናንተ። ኪያ ምን እንደሚያፈቅራት እያወቅሽ ከዛ በኋላ ከሰላም ጋር ተመሳጥራችሁ ከኪያ ጠገብ ዞር እንዲል ብላችሁ ይሄንን መተት እንድትሰራ ሰላም አደረጋችሁ። ከኪያ ጋር ይጋባሽ ሲጀመራሉ እኮ እሱን ስለምታውቂ ለወንድምሽ ኪያን ስለሚፈልጋት ብቻ ምንም በገዛ ቤት እኮ ድል አድርገሽ ጀመሪልሽ። እኔ ወንድሜ ኪያ እንዲያገባት አልፈልግም ነበር። ባትፈልጊ ነው ድል አድርገሽ የደገሽ ያው በአኑ ቤት አዎ ምንድነው የአኑ ቤት? ሁለቱም እኩል ነው ይሄንን ቤት የመሰረቱት። ኧረ እባክሽ እኩል ስለመሰረቱ እሱን ለማስወጣት እየጣራችሁ ያላችሁ ምንድነው? እሱን ለማስወጣት ነው። እሱን ልጠይቀው ነው የመጣሁት። በቃ አይፈልግም። አታስመስይ። ልታሳበላ ጓደኛ ነች እንዴ? ምን ቀርታችሁ? ኪያ ማንንም አይፈልግም። ምንድነው የምትፈልጉት? የምትፈልጉት ነገር እኔ ልስጣችሁ። አንቺ ምን ፈልገሽ ነው የመጣሽው እሱ ቤት? ሲጀመር በቃ ውጭ አትጠይቂ። አይደለም ገንዘቡን ፈልጋችሁ ነው ወንድምሽ ከዚህ በኋላ የእሱ ብቻ ስለአኑ ገንዘብ ሰምኛለሽ። ስለአኑ ይሄ ገንዘብ የእሱ ብቻ አይደለም ከኪያ ጋር እኩል ማኩላ ሲገዙ እንኳን አንድ ላይ ነው ሲገዙ የነበረው እኮ። ከዛ በኋላ ፈልገሽ ለማስወጣት ነው ፈልገሽ ነው እሱን አንቺ መካፈል ፈልገሽ ነው ካፌ ነው ጤና ይችላል ሆኖ ሰው ኬስ ነው የመጣው። ኬስ ምን አያገባሽም። ከዚህ በኋላ ያኑ ሚስት እሷ ናት። ምን ነበር እኔ የታለች ያቺ ጭራቅስ? አንድ ላይ ታገቡት ነው? ኧረ እባክሽ እንደዛ ነው የፈለጋችሁት? ተመሳጥራችሁ ከአልያ ጋር ምናምን ተመሳጥራችሁ ያሳበዳችሁት እናንተ። አሁን እዚህ መተሽ ጭራቅ ምናምን ትያለሽ አይደል? ተመካከራችሁ ምናምን ያሳበዳችሁ ተራሳችሁ። ማነው ተመካክሮ ያሳበደ? ራሳችሁ። እኛም ተጨንቀናል እኮ እንደዚህ በመሆኑ። ቀሰቀሹ እየተናገሩ አንቺ ነሽ ዞር በይ ደዛ። አንቺ ነሽ ዞር በይ በቃ አጠገቡ እንዳደርሽ ከዚህ በኋላ። ምንድነው? ምን ሆናችሁ ነው? አሁን ማናቸው እነዚህ ሲጀመር ማናቸው እነዚህ? ራሴን በጣም አሞኝ ነበር። አይሻል ምንድነው? ጥያቄው አሳሳምኝ በቃ። አንቺ ነሽ እንደዛ መቼ ነው የመጣሽው? አረ ምንድነው የምትጮሁት? ተረጋጉ። እነዚህን ጤና ቢስ ሴቶች ከየት ነው የመጣሃቸው? አንቺ ጤና ቢስ ስነ ስርዓት ይኖርሽ ነው። ምን ሆነሽ ነው? ከየት ነው የመጡት እነዚህ በሽተኞች? ከየት ምን እንዳበቃ አሁን አንቺ ሞጣት ጠይቂው ነው የመጣሽው ወይስ የኛ እዚህ መኖር ነው ያሳሰበሽ? ያንቺም እዚህ መኖር ያሳስበኛል። ከሱ ሰላም የሰላም ጓደኞች ናቸው። አዎ ምክንያቱም ሰላሙን ነው የምትረሱት እናንተ እዚህ ሆናችሁ። ጭራሽ ጓደኛው ፈለሽ እባካችሁ ድክም ብሎኛል። የሰላም ጓደኛ ናት። አሁን የሰላም ጓደኛ ናት። እነሱ የሰላም ጓደኞች ናቸው። ሰላም እስክትመጣ ድረስ ጠብቁት ምናምን ነገር ከአኑ ጋር ሆኑ ምናምን ብላቸው ነው የመጣችሁት። ሰምታታል። የኔ ባል ነው እያለች ነው የምንጠብቀው ደግሞ ከእንዳንቺ አይነት ለሁለት ሊያገቡክ ነው የፈለጉት።
ንገረኝ። የተሳሳተ ነገር ነው እየተነጋገራችሁ ያላችሁት? ምንድነው የተሳሳተ ነገር? ከነሱ እኮ ነው የሰማሁት ይሄንን። ባርኪኒ ራሴን በጣም አሞኛል። ደግሞ ሰላምዬ እየመጣች ነው ምናምን ትምጣ። እንደውም ጥሩ ነው። ጉዳችሁን ትሰማለች። ምንድነው ጉዳችሁን ትሰማለች። ወይኔ ሁለታችሁም ተጠራርጋችሁ። ባርኪ ይኸውልሽ አሁን ጭቅጭቅ ድክም ብሎኛል። ምንድነው ድክም ብሎኛል? ጤና የሌላቸው ልጆች ምን ይሰራሉ እነዚህ እዚህ ቤት? እንዴ ልጠይቀው ብለሽ አይደል እንዴ መጣሽ? ምንድነው የምትጮዩ? ደግሞ ማን ሆነው ነው እነሱ ስለ ንብረት ስለምናምን የሚያወሩት? የምን ንብረት ነው ሲጀመር? እነሱ የሰላም ጓደኞቹ ናቸው እኮ እና እነሱ ምን አገባቸው ስላንተ ንብረት? ስለ ንብረት አይደለም። ሰላም ጠብቂያቸው እዚህ ምን አዘገጃቸው? አንቺ ዝጊ ራስሽ አትጩይበት። ከዚህ በላይ የምታወሪው ነው። ሰዓት ይኑርሽ። እንደውም ውጪ እባካችሁ። እኔ እያመመኝ ራሴን በጣም አሞኛል። እባካችሁ እኔን እያዳመጣችሁኝ። ሰላምዬ ትመጣለች። ለእሷ አበባ ምናምን ነገር ሊገዛ ሶፊ ሄዷል። አበባ ገዝቶ ሲመጣ አዎ ሶፊ አበባ ሊገዛልኝ ነው ሄደው። እሱ ሲመጣ ይኸውልሽ ለሰላም አንቺ ዝም በይ። ወይን ምናምን ነገር ማቀራረብ ያለው ወይን ሁኔታ አደረጋችሁ። ሰላም ስትመጣ ከሰላምዬ ጋር እናከብራለን ነው። ሰላምዬ ይኸውልሽ 2 ቀን ምናምን ነገር እናቷ ጋር ሄዳለች። ልክ እሷ ስትመጣ ልትቀበላት ነው። አንቺ ራስሽ ዝጊ፣ አትጨቃጨቂ። እንዲያስተካክሉ ቤቱን ደግሞ ብቻውን ስለሆነ ፀሐይንም እንዲያግዟት ምናምን ነገር ነው ሰላም የላከቻቸው። እሺ እንደዛ ነው። እሺ ከነሱ ጋር ምንም ነገር የለም። እሺ አንቺ ደግሞ አንቺ ለታችሁ ነው ልትጠይቂኝ ሲጀመር እንደ ቤቱ ባለቤት ነገር ተጣላሻቸው ይሆናል። እኔ ከመተኛት በፊት የተፈጠረው ነገር ከነሱ ጋር ምን አለኝ? የታቀጥቻለሁ ምንድን አትጩይበት። ከዚህ በላይ ከጮሽ አስወጣሻለሁ። እሺ በጣም እየተፈታተንሽ ነው። አትጩይበት። እኔ እኮ ሰላምዬ ሁሉም ብላለች እኮ እዚህ ጋር ሰሚያለሽ። አሁን ልጅ መጫወቻ አረጋችሁታል። ይሄን የመሰለ ልጅ እንደዚህ ያሳብዳችሁ ታስቀመጣችሁት። ሻው እንደው ምንድነው የምትፈልጉት? ማን ያሳበደው? እኛ ነን ያሳበርነው። አይለ ሰላም ስትከፍላችሁ እንደው ያንግታ ብላ አድርጋለች። እንደዚህ ያሳብዳ ያስቀመጣችሁ ራሳችሁ ከፍላችኋት አይደል እንዴ እንደዚህ ያደረጋችሁት? ምንድነው እናንተ እንደዚህ ሊሆን? አዎ እኮ እኛ ነን። አዎ እንደዚህ እንደሆነ ያደረጋችሁት እናንተ ናችሁ። ሁላችሁንም ደግሞ እኔ ከሳችኋለሁ። ዝም አለላችሁ። አረ እባክሽ ቶሎ በይ ናክሰሽን አስደው ማለት ነው ጓደኛሽን ይሄ ሁሉ ላደረገችበት ነገር ዋጋ እናስከፍላታለን። ራስሽን እያወጣሽ ነው። ራሳችሁን እያወጣችሁ ነው። ከፍላችሁ ነው እንደዛ ልጁን እንዲሆን ያደረጋችሁ። እንዲያብድ ያደረጋችሁ ጓደኛሽ ናት እና ተከፍሏት ነው። አዎ ከፍላችኋት ነው እንደዛ እንዲሆን ያደረጋችሁት። ከፍላችኋት ነው። ሲጀመር እናንተ ጤና ቢሶች ናችሁ። ጤናም የላችሁም። ሲጀመር እናንተ ናችሁ ጤና ቢሶች። ልጁን አሳብዳችሁ ነው ከኪያ እንዲርቅ ብላችሁ ለሰላም ከፍላችሁ ይኑላ አደረጋችሁ። ይኸውልሽ ከኪያ ጋር ተስማምተው ነው እሺ አይሆንም ተባብለው የተለያዩት። ከዛም በኋላ እሷም እሱን እንትን ስታገባ ነው እንደዚህ መሆን የጀመረው። መጮ ኪያ ማለት የጀመረው። አሁን ግን ምን እያለ ነው? ወንድምሽ እንድላርገሽ ደግሰሹ እንዳያብድ ነበር የፈለግሽው ሰላም እንዲሆን። እንደዛ ነው የምታስቢው? እኔ እንደዛ እየመጣችሁ ማስብ ሴት አይደለም ሲጀመር ስለሆናችሁ ነው። እየመጣችሁ እዚህ ቁስሉን አትነካኩበት። የምን ቁስል ነው? እየነካካችሁ ልታሳብዱት እያላችሁ ነው። እንደውም ከዚህ ነገር እንዲወጣ ይልሽ ሊተቀል እየሰራ ነው። በጣም እየሰራችሁ። ለዛ ነው ልጁ ከቀን ወደ ቀን እየባሰበት ሄደው። እየባሰበት የመጣውማ ከዛች ሰይጣን ጓደኛ ከዛች ሰይጣናት ራሳችሁ አይደላችሁ እንዴ? ተመካክራችሁ ከፍላችኋት እንደዛ እንደሆነ ያደረጋችሁት ራሳችሁ እኮ አኑ እንደዚህ ዙሪያ ያላችሁት እንዳለ ራሳችሁ እንደዛ እንደሆነ ያደረጋችሁት ራሳችሁ አይደላችሁ እንዴ? በቃ ከእናንተ ጋር ማውራት ራስ በጣም ጭንቅላት የላችሁ ማትበይ። ጭንቅላት የሌለሽ ራስሽ ነሽ። ወገን ዘመድ እንደሌለው እንደዚህ መጫወቻ አስታውስ። ቢኖረውማ እኮ እናይ ነበር። ወገን ዘመድ ቢኖረው እኮ ልጁ እንደዚህ ሆኖ አናዩም ነበር። ስለሌለው እኮ ነው። እና ነው ደርሶ ተቆርቋሪዎች ሁሉ አፍቃሪ ስለሆንኩ ልበልሽ። ታይ እንጂ ኧረ ተደራሽታችሁ ነው ልታገቡት ያሰባችሁት። አዲስ ስተኛ አፍቃሪ ነሽ። እኔ ለጓደኛዬ ስለማስብ ነው እዚህ ያሉት። በጣም እንደምታፈቅረው ስለማውቅ እንደናንተ ከሃዲ አይደለም። እሺ ልታግዣት ነው? አዎ ልታግዘኝ። ኧረ አሉ እንደዚህ ሆኖ አየሽ እንጂ ይኸውልሽ እግሩ ጫፍ አደርሽም ነበር። እሺ እንደዚህ በሆነበት ሰዓት ደረሽ። እንደዚህ ምንም ደግነቱ እንደዚህ በታመመበት ሰዓት ወገን እንደሌለው ሰው ብቻውን ባለበት ሰዓት አገኘ እኮ። ብቻውን ስላረጋችሁት ነው አይመጣት። ብቻውን ስላረጋችሁት መጣው። ከዚህ በኋላ ደግሞ እሷ አለችለት። እኛ አይደለም ብቻውን ያደረግነው። ያቺ ሰይጣን ጓደኛሽ ናት። ራሳችሁ ናችሁ እንደዛ እንዲሆን ያደረጋችሁት። ራስሽን ለማውጣት አታድርጊ። አንቺ ዝም በይ። አሁን ዝም አልልም። አንቺ ዝም አልልም። አትማቺ። ረፊ ወደዛ እንትን እንድነኪ አልፈልግም።
ቆይ እሺ ታብሉ ባይኖር ኖሮ ዝም ብለሽ ስታስቢው ኪያ ምን ያህል እንደሚያፈቅራት እያወቅሽ ከወንድምሽ ጋር ሲጋባ ማለት ነው ለሰላም እያመጣሁ ነው አያች አኑ እባክህ ወደ ራስህ ተመለስ። ምንድን ነው ያደረግህ? አኑ አኑ እረፍ። ይኸውልህ ባርኪ አግዢ እዛ ጋር ውጪ አግዢኝ እዛ ጋር አግዢኝ እዛ ጋር ነይ አኑ እባክህን ተረጋጋ። አንዴ ስማኝ አግዛለሁ። ናውረድ ስትመጣ ምናምን ነገር እንደዚህ ዜሮ ነው አለም የሆነችብኝ እሷ እስክትመጣ ይሄን እንደዚህ ስማኝ እሺ አንዴ ተቀመጥ አንዴ የሰላም ጓደኛ ነሽ እንዴት እንደምንሰቅለው አሳጊኝና እኔ ሰቅለዋለሁ የቱ ጋር እንስቀለው የቱ ጋር እንስቀለው እኮ የቱ ጋር ሰላም የቱ ጋር ተንቶደ ከዛች ጋር ሆነሽ መጀመሪያ ነው አኑ ስማኝ ና አንዴ ና እኮ ነገርኛ አንዴ ቁጭ በልና ሰዓቱ ይሄዳል ትመጣለች ሰላም ትመጣለች እናስተካክለዋለን አላችሁም ትናንትና እኮ ታዲያ ለምን አናስተካክለውም አሁን ነው አንድ ያዘጋጀውላት ወይ ራስሽ ትወጫለሽ እናንተ ከዚህ አንቺ ራስሽ ትወጫለሽ ዝም በይ አይገሻር ያዘጋጀውላት ነው አይገሻር ይሄን ራሱ እዚህ ጋር እናደርግላታለን አሉ ስማኝ አሉና እንዴ በእናትህ ተጣጣሉ ብለኛለች በስመ አብ አሉ ተጣጣሉ ብለኛለች ለምን አትረጋጋም ወይኔ ቶሎ በይ ይኸውልሽ አንቺ ባትመጪ ነው አንቺ ሰላም ብሎ የተኛው አንቺ ነሽ አንቺ ነሽ ከዚህ ቤት አንቺ ራስሽ ውጪ ሰላም የነበረው ልጅ ነው አንቺ መተሽ እንደዚህ ሰላም የነበረው ከዚህ የነበረው ልጅ አሁን ይጣጣ ያረክሽ ሰላም ዝም በይ አንቺ ስለመጣሽ ነው ሰላም የሌለው ተኝቶ የነበረው ልጅ የቀሰቀሽ ወይ ፈጣሪ ሆይ ሰይጣኖች ናቸው አንቺ ጓደኛሽንም ይዘሽ ራስሽ ውጪ ከዚህ ራስሽ ውጪ እኛ እናድነዋለን እሱ በጣም ስለማታች ነው ወይ ጉዴ ፈላ ምን አይነት ሰይጣኖች ናችሁ ትንሽ ርራ የላችሁም ለሰው ማነው ሰይጣን አንቺ ቆይ ለምንድን ነው የምታስመስይው በቃ ቆይ እሺ እንደዚህ ሆኖ ታያሳዝንሽ መጨነቅ ያለብሽ ስለሱ ነው እንጂ ስለኛ መውጣት ነው እየተጨነቅሽ ስለሱ ለምን እንደሆነ እያየሽ ነው አይደለ አንቺ ስለመጣሽ አንቺ እኔ ስለመጣሁ እንደዚህ ሆነው እንጂ ተኝቶ ነበር ኧረ እናንተ ጤና የላችሁ አንቺ ነሽ ጭንቅላት የሌለሽ አኑ ሰላም ስትመጣ ማለት ነው ሰዓት እኮ እየሄደ ነው እሺ እናንተ ይሄንን አስታውቁ እሺ ምን ልትይኝ ነው ምን ልትይኝ ሌላ ምን ላምጣላችሁ ስጦታ ምን ልግዛላት ሶፊ እኮ አበባ ሊገዛ እኮ ሄዶ እኮ ነው ማለት ሶፊ አበባ ሊገዛ ሄዶ እኮ ነው ሲመጣ እንትን እንላታለን እሺ እሺ ምን ልላርግላት ሌላ ምን ልስጣት ሰዎች ሲጀምር ከዚህ ቤት መውጣት አለባቸው የሷ ሳይንስ እነሱ ደግሞ ሌላ የሰላም ጓደኞች እኮ ናቸው ሊያግዙኝ እኮ ሊረዱኝ እኮ ነው የመጡት ባርኪ ሊያግዙኝ እኮ ነው አንቺም ታግዥኝ የለ ደግሞ ሁሌ ያኔ ራሱ ባርኪ ከጆጋውና ኪያ ሊጋቡ ሲል ያኔ አንቺ አይደለሽ ከጎኔ እኮ ቆመሽ ነበር አይደል ምን ትቆማለሽ በየሁሉ ነገር ከኔ ጋር አልነበርሽ አሁንም እኮ ለኔ ታርግልኛለሽ አንዴ ሰላም ስትመጣ ደስ የሚላትን ነገር እነዚህ ሴቶች ከዚህ ቤት ይውጡ አንዴ በቃ እነዚህ ሴቶች ለምንድነው የሷ ሳይንስ እነሱ ደግሞ ሌላ በሽታ ሊሆኑብህ ነው የሰላም እንግዶች እኮ ናቸው ምን ይሰራሉ የሰላም እንግዶች በቃ አንድ ቀን አያበቃም ቆይባችሁ ነው እንደዚህ ውጪ የምትይው አንቺ አፍሽን ዝጊ አይንሽን ነው ማውጣት አፍሽን ዝጊ ግን ሰው አውጥተሻል እውነትሽ እንዳይታወቅ እኔ እኮ ራሴን እኮ ያመኛል እኮ ቶሎ ኪያ ሳትመጣ አኑዬ በቃ ይሄን ነገር ቢያንስ አንቺ ያምሻል እንዴ ምንድነው ራሳችሁ እዚህ ነገር አንቺ እንዳትወጪ በቃ ታላችሁበት ማለት ነው እንዳትነኪው ይሄ አይወልቅም ይሄ የሚወልቅ አይደለም በእግዚአብሔር አሉ በእግዚአብሔር የሰላም ስጦታ ይሄ ሰላም ስጦታ ነው ይሄ ሰላም ስጦታ
አይመለከትሽም። ረፊ ሰላም ተታኑ ይሄ ሰላም ተታኑ ወይኔ ያሉ
በቃ ተነሽ ውጪ። ለምንድን ነው ሰላሙን የምትነሺው? አይንሽ ጣፍሽን ዝጋ። የራስሽ ኃይል ነው። ውጪ ነው። አንቺ ነሽ እየረበሽው እያሳመምሽ ያለሽው። ውጪ ምን ትሰሪያለሽ? ውጪ ልኛለሽ አይደል እንዴ? ምንድነው የምትፈልጉ ከሱ? ውጡልኝ ካለሽ እኮ መውጣት ነው። በቃ አንቺ ምን ለምትፈልጊ? ዝም በይ። ውጪ ማ ብር ከሆነ የምትፈልጊው ንገሪኝ። አንቺ ከፈለግሽ ንገሪኝ። ብር የምትፈልጊ ከሆነ የምትፈልጉትን ነገር ልስጣችሁ። እዛው ቀሩ። ብር የምትፈልጊ ከሆነ መስማማት ይችላል። ለሁለታችሁ ምን ይሰጣችሁ? አሁን ደግሞ በገንዘብ ልትሸጡት ነው? ማሳበዳችሁ ሳይቀር በገንዘብ ልትሸጡት ነው? እናንተ ናችሁ ያሳበዳችሁ። ማንንም አላሳበዳችሁ። ተመሳጥራችሁ አሳበዳችሁ። ለምንድን ነው ሀብሉ ስነካው እንደዚህ ነው? በቃ እንዳነኪበት የሰላም ስጦታ ስለሆነ አዎ ምንም አታውቂም። እሱን ያሳበደው ሲጀመርም አንገቱ ላይ ያለው ሀብል ነው እንደዚህ ያሳበደው። ዙሪያው ናችሁ። እሱ ነው ያሳበደው። በዙሪያው ሳለሽ ነው። እቺ ፀሐይ ማለት ነው ዝም ብላ ታለቅሳለች። ዝም ብላ ባርኪያ ሰሪልኝ ምሳል እንጂ ኮር ዝም ብላ ታለቅሳለች። ቁጭ ብላ ሰጥ ብላ ማልቀስ ብቻ እቺ ፀሐይ ምን ይባላል? ወይ ባርኪ ሰራለች። ባርኪ ቼና ሰሪልኝ ባርኪ አሰሪልኝ ለሰላም እኮ ነው። ይኸው እዚህ ጋር እንትና ግን ሰዓት እየሄደ ነው። እሺ እየቆጠረ ነው። እሺ በጣም እየሄደ ነው። አንቺ ምን እንደዛ ያታልቅሽ ዝም ብለሽ እንድትሰሪ ይፈልጋሉ። ይፈልጋሉ። ቶሎ በል ይላልሽ ቶሎ በል እሺ ወይ ይላል እንዳ እሺ በፈጠረ ካምጣ እሺ ሶይ ቶሎ በል አደጉላቱ አትመጣም እስካሁን በእግዚአብሔር ነው እየመጣችሁ ትመጣለች እያላችሁ በጣም በቃ እስካሁን ትመጣለች ብላችሁ እየጠበቃችሁ በቃ እናቷ ጋር ሄዳለሁ ብዬ ትናንትና አጣሁት ቤቷን ዞሬ አጣሁት ቤቷን አጣሁት ሰላምን እግዚአብሔር ተረጋጋሽ በመድኃኒዓለም አኑ እየመጣች ነው። የለችም እመጣለሁ ብላኝ እስካሁን እየጠበኳት ጓደኛዋ ነች አላልሽኝ? ደውላት ምግቡን አሰሪልኝ በቃ መጫወቻ አድርገውታል። አኑ ምን እንደምን እራሱ ግራ ገብቶኛል። እንዴት እንደማደርግ እራሱ እንዴት ከዚህ ውስጥ እንደማወጣው እራሱ አላውቅም። ያኔ መሰለህ ልጄ እነሱ መጫወቻ ሲሆን ጭራሽ ጓደኞቿን አምጥታለች ቤት። ብቻ ፈጣሪ ይርዳው። ተመልሼ ደግሞ እመጣታለሁኝ። በቃ መድኃኒትም ቢሆን የሆነ ነገር አድርጌ እንደምንም ከዚህ ውስጥ ለማውጣት እሞክራለሁ። አኑ ፈጣሪ ይርዳው። በቃ የእሱ አምላክ ከዚህ ነገር ያውጣው። ሌላ ማለት አልችልም። ሰላም